ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የአማራ ብሔራዊ ንቅናቄ አብን በአማራ ትግል ስም የሚምሉ የተወሰኑ ቡድኖች ከመሃል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በዛሬው ዕለት ተካሄደ። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ለይፋዊ የሥራ ጉብኝት አዲስ አበባ ገቡ። በሰባተኛው ሀገራዊ ምርጫ ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፍቃድ አገኙ። የእነዚህን ዝርዝር ዜና ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸው ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህም በአማራ ህዝብ ላይ ተፈጸመ ታሪክ ይቅር የማይለው ክህደት እንደሆነ አብን በጽኑ ያምናል ሲል ፓርቲው ትላንትና ማክሰኞ የካቲት 3 2018 ዓ.ም በወጣው መግለጫው ገልጿል። አብን በመግለጫው በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት መሆኑን ጠቅሶ ሆኖም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊት መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁከት ተከስቷል ብለዋል። አሁን ላይ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹ ከስርዓታዊ ማዕቀፍ የሚወጣ የአማራን ህዝብ የሐሳብ መሪ የሚያሳጣ ተቋማትና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚጋልጥ እንቅስቃሴ አይሎ መምጣቱን የሥራ አስፈጻሚው ኮሚቴው ገምግሟል ሲል መግለጫው ገልጿል። መግለጫው አያይዞም እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላቶችን እያስተሳሰራቸው ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት ሁለትም ሀገርን ለማፍረስ የእጅ አዙር አመራር የሚሰጡበት እየሆነ መጥቷል ሲል አክሏል። በተጨማሪም ክስተቱ ለኢኮኖሚ ዓላማ የሚጠቀሙ አካላት የተሰማሩበት እየሆነ መምጣቱ አብን ይገነዘባል ሲል ጠቅሷል። የአብን ስራ አስፈጻሚ ኮሚቴም እንቅስቃሴው የህዝባችን ውጫዊና የውስጥ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲፈጽሙ በር እየከፈተ ያለና የህዝቡ መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ መሆኑን አስምሮበታል ሲል መግለጫው አመላክቷል። አብን በአቋም መግለጫው በአማራ ህዝብ ስም የሚደረግ የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መምጣቱን በመግለጽ በክልሉ የሚንቀሳቀሱ ታጣቂዎች የሰላም አማራጭና የፖለቲካ መፍትሄን በመቀበል የአማራ ህዝብ ከዚህ የባሰ የመከራ ዶፍ እንዳይወርድበት ታሪካዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በተጨማሪም የክልሉ ህዝብ በዘላቂ ሰላሙ በህልውናውና በማህበራዊ ኢኮኖሚው ላይ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ ይጠይቃል ብሏል። ፓርቲው በመግለጫው በክልሉ በተከሰተው የጸጥታ ችግር ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር በመሰለፍ በህዝባችን ላይ የማይሽር ክህደት በፈጸሙና ከጠላት ጋር ያልተቀደሰ ጋብቻ አልፈጸመም ያሉ ኃይሎች በተለየ ሚዛን እንዲለኩና ከግጭት ተዋናይ እንዲወጡ የሚቀርብላቸው የመፍትሄ አማራጭም እንደየልካቸው እንዲሆን አሳስበዋል። የክልሉ ወቅታዊ ሁኔታ እንደየአካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት ብሎም ህዝባችን የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ ህዝቡን ከፍተኛ ዋጋ እያስከፈሉ ነው ያለው አብን አክሎም የፌዴራሉም ሆነ የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ እንጠይቃለን ብሏል። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በዛሬው ዕለት ይካሄዳል። በ48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍም በርካታ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች አዲስ አበባ ገብተዋል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳው 2063 ግቦችን ስኬታማነት በሚል መሪ ሐሳብ በዛሬው ዕለት መካሄድ ጀምሯል። የሚኒስትሮች የሥራ አስፈጻሚ ምክር ቤት በመደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪ ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። እንዲሁም ምክር ቤቱ በጥር ወር 2018 ዓ.ም 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ያደርጋል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማትና አደረጃጀቶች በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳው 2063 ያፈጻጸም ሪፖርት እንደሚያዳምጥም ተጠቁሟል። ዶክተር ጌዲዮን ጢሞቴዎስ በስብሰባው መክፈቻ ላይ ባደረጉት ንግግር በጉባኤው ለመሳተፍ ወደ አዲስ አበባ የመጡ እንግዶችን እንኳን ደህና መጣችሁ ብለዋል። አፍሪካ በተለያዩ ዘርፎች ባለፈው ዓመት እድገትና ተግዳሮቶች እንዳጋጠሟት አስታውሰው
የአፍሪካ ሀገራት በተለይ ቁልፍ ዓለም አቀፍ ጉዳዮች ላይ የጋራ አቋም መያዝ መቻላቸውንም አንስተዋል። ለአብነትም በደቡብ አፍሪካ ፕሪቶሪያ በተካሄደው የቡድን 20 አባላት ሀገራት ጉባኤ ላይ የአፍሪካን አንድነት አቋም አግልቶ ማሳየት መቻሉን አውስተዋል። የዓለም ጂኦፖለቲካዊ ውጥረት ስጋት እየጨመረ መምጣቱን በማንሳት በተለይ አፍሪካ በቴክኖሎጂ በማዕድናትና በንግድ መስመሮች ላይ የፉክክር መስክ እየሆነች መሆኑን ተናግረዋል። በቴክኖሎጂ በወሳኝ ማዕድናትና በንግድ መስመሮች ላይ እያደገ የመጣው የዓለም አቀፍ የጂኦፖለቲካዊ ውጥረት በአፍሪካ ሰላምና ደህንነት ላይ ተጽዕኖ እያሳደረ መሆኑንም አብራርተዋል። አንዳንድ ዓለም አቀፍ ሀያላን አሁንም አፍሪካን የፉክክር መስክ አድርገው እንደሚመለከቱ ገልጸዋል። የሀገሪቱን ጥቅም ለመጠበቅ የአፍሪካ አንድነት እውነተኛና ጠንካራ መሆን እንዳለበት በመጥቀስ አፍሪካ በበጎ አድራጎት ላይ ሳይሆን በእኩልነትና በመከባበር ላይ የተመሰረተ እውነተኛ አጋርነት ያስፈልጋታል ብለዋል። በኢኮኖሚና በማህበራዊ ልማት ዙሪያ አጀንዳ 2063 እና አህጉራዊ ነጻ የንግድ ቀጠና በመተግበር ረገድ ቀጣይነት ያለው እድገት ማሳየቷን ጠቅሰው በሌሎች ዘርፎችም እንዲሁም መሻሻሎችን መታየታቸውን አንስተዋል። በአህጉሪቱ እነዚህ ስኬቶች ቢኖሩም አፍሪካ አሁንም የምታስበውን ለማሳካት ብዙ እንደሚቀር አንስተው አዲስ ቁርጠኝነትና የጋራ ጥረት እንዲደረግ ጠይቀዋል። በዘላቂ ውሃና የንጽህና አጠባበቅ ላይ ትኩረት የሚያደርገው የዘንድሮ ጉባኤው የሁሉም ሀገራት ፍላጎት ግምት ውስጥ በማስገባት በኡቡንቱ መርህ የሚመራ ትብብር እንዲደረግ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በበኩላቸው የህብረቱ ተቋማት በተለያዩ ዘርፎች ባከናወናቸው ተግባራት የአህጉሩን ማህበረሰብ የኑሮ ሁኔታ ለማሻሻል የሚያስችል ስራ መስራታቸውንም ገልጸዋል። በአብነትም የአፍሪካ ህብረት የልማት ኤጀንሲ አውዳ ኔፓልና የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ የሰሩትን ስራና ያመጡትን ውጤት ጠቅሰዋል። የተጀመሩ ተግባራትን አጠናክሮ ለማስቀጠል የፋይናንስ ምንጭን ማጎልበት እንደሚገባ አስገንዝበው አህጉራዊ የግል ተቋማትን ከመንግስት ጋር ማስተሳሰር ይገባል ብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ለይፋዊ የስራ ጉብኝት ዛሬ ረቡዕ የካቲት 4 ቀን 2018 ዓ.ም አዲስ አበባ ገብተዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ እንደገለጸው ልዑል ፋይሰል በቆይታቸው ከኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ይገናኛሉ። ክንፏም መረጃ ከአረብ ኒውስ ዘገባ እንደተመለከተው በውይይቱም ዋና ዋና ነጥቦች ትኩረት የሚደረግባቸው ጉዳዮች በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ መምከር፣ በቀጠናው ሰላምና መረጋጋትን ለማስፈን እየተደረጉ ያሉ ጥረቶችን ማጠናከር፣ በኢትዮጵያና በሳውዲ አረቢያ መካከል ያለውን የቆየ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ማሳደግ የሚሉት ይገኙበታል። ይህ የልዑል ፋይሰል የአዲስ አበባ ጉብኝት የተደረገው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በያዝነው ወር መጀመሪያ ላይ ወደ ሪያድ አቅንተው ከሳውዲ ባለስልጣናት ጋር ሰፊ ውይይት ማድረጋቸውን ተከትሎ ነው። ኢትዮጵያና ሳውዲ አረቢያ በቀይ ባህር ደህንነት፣ በኢንቨስትመንት እንዲሁም በዜጎች መብት ጥበቃ ዙሪያ ጠንካራ ትብብር ያላቸው ሲሆን የአሁኑ ጉብኝትም ይህንን ስልታዊ ግንኙነት ወደ ላቀ ደረጃ እንደሚያሸጋግረው ይገመታል። ሳውዲ አረቢያ በሱዳን ጦርነት ከአልቡርሃን ወገን ሆና እየረዳች እንደሆነ ሲነገር መቆየቱ ይታወቃል። ይህ ጉብኝት በኢትዮጵያና በጎረቤቶቿ መካከል ባለው ወቅታዊ ውጥረት እንዲሁም በሱዳን ጦርነት ዙሪያ ትልቅ ሚና ይኖረዋል ተብሎም ይጠበቃል። ሳውዲ አረቢያ በቀይ ባህር ዙሪያ ያላት ደህንነት ዋነኛ ስጋቷ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ በቀጠናው የተፈጠረውን ዲፕሎማሲያዊ ፍጥጫ ሳውዲን በዝምታ የሚያስቀምጣት አይደለም። ሪያድ በሶማሌ ሉዓላዊና በኢትዮጵያ ባህር የማግኘት ፍላጎት መካከል ሚዛን የሚጠብቅ አስታራቂ ሆና ለመቅረብ ትፈልጋለች። የልዑል ፋይሰል ጉብኝትም ይህንን ውጥረት ለማርገብና ወደ ቀጥተኛ ግጭት እንዳያመራ ለማድረግ የታለመ ሊሆን ይችላል። ሪያድ ከዋሽንግተን ጋር በመሆን የሱዳንን ጦርነት ለማስቆም የጅዳውን የሰላም ንግግር ስታስተባብር ቆይታለች። ይሁን እንጂ ሱዳን ከኢትዮጵያ ጋር ረጅም ድንበር ያላት ሀገር በመሆኗ ያለ አዲስ አበባ ተሳትፎ ዘላቂ ሰላም ማምጣት እንደማይችል ሳውዲ ትረዳለች። በተለይም በኢትዮጵያ ግዛት ውስጥ አርኤስኤፍ ማሰልጠኛ አለ የሚሉት ክሶች በአሜሪካ ሴናተሮች በኩል መነሳታቸው ሳውዲ ጉዳዩን ከኢትዮጵያ ባለስልጣናት ጋር በቀጥታ እንድትመክር አድርጓታል። ሳውዲ በኢትዮጵያ የግብርናና የኤነርጂ ዘርፍ ላይ ያላትን ተሳትፎ ለማሳደግ ትፈልጋለች። በሀገሯ የሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ጉዳይና የሰው ኃይል ስምሪት በሁለቱ ሀገራት መካከል ዘላቂ አጀንዳ ነው። እንደሚታወቀው ሪያድና አቡዳቢ በአፍሪካ ቀንድ ያላቸው ተጽዕኖ አንዳንዴ በፉክክር የታጀበ ነው። ኢትዮጵያ ከኤሚሬትስ ጋር ያላትን የጠበቀ ግንኙነት የሚታወቅ ቢሆንም ሳውዲን በበኩሏ ከኢትዮጵያ ጋር ያላት ወዳጅነት በማጠናከር ቀጠናዊ ሚዛኑን ለመጠበቅ ትጥራለች። የልዑል ፋይሰል ጉብኝትም ሳውዲ በአፍሪካ ቀንድ ጉዳዮች ላይ ያላትን የባለቤትነት ሚና ለማረጋገጥ የታለመ ነው ሲሉ አንድ የውጭ ጉዳይ ሚኒስትር ተናግረዋል። ለሰባተኛው ሀገራዊ ምርጫ በመራጮች ትምህርትና በምርጫ ታዛቢ ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፍቃድ ማግኘታቸውን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ።
ከየካቲት 26 እስከ 28 ቀን 2018 ዓ.ም የሚካሄደውን የሲቪል ማህበረሰብ ድርጅቶች ሳምንት ምክንያት በማድረግ ዛሬ የካቲት 4 ቀን 2018 ዓ.ም ጋዜጣዊ መግለጫ የተሰጠ ሲሆን የሲቪል ማህበረሰብ ድርጅቶች ባለስልጣናት ምክትል ዋና ዳይሬክተር አቶ ፋሲካው ሞላ ለሰባተኛው ሀገራዊ ምርጫ ለመሳተፍ ከ180 በላይ የሲቪል ማህበረሰባት ድርጅቶች ፍቃድ ማግኘታቸውን ገልጸዋል። የሲቪል ማህበረሰብ ድርጅቶች በምርጫው ትልቅ አስተዋጽኦ ከሚያደርጉ አካላት መካከል መሆናቸውንና በዚህም የሲቪል ማህበረሰብ ድርጅቶች ሳምንት ላይ የፓናል ውይይት ማዘጋጀታቸውን ተናግረዋል። ከአንድ ወር ገደማ በፊት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ነጻና ታማኝነት ያለው እንዲሆን ድርጅቶቹ የሚጠበቅባቸውን ኃላፊነት እንዲወጡ እቅድ ማዘጋጀቱን የሚገልጹት ምክትል ዋና ዳይሬክተሩ እቅዱን በክልል አብሯቸው ከሚሰሩ አካላት ጋር በ14ኛው የባለስልጣኑ ጉባኤ ላይ በማቅረብ ውይይት ማድረጋቸውንም ገልጸዋል። የሲቪል ማህበረሰብ ድርጅቶች በምርጫው ሂደት በንቃት መሳተፍ እንደሚጠበቅባቸው ነገር ግን በምርጫ ዙሪያ መስራት የሚፈቀድላቸው ሀገር በቀል ድርጅቶች ብቻ እንደሚሆኑና የብሔራዊ ምርጫ ቦርድ በመራጮች ትምህርት ምዝገባና በምዘና መታዘብ ሂደት እንዲሳተፉ ፍቃድ ሊያገኙ እንደሚገባ አስገንዝበዋል። ብሔራዊ ምርጫ ቦርድ ይፋ ባደረገው የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች እውቅና የመስጠት ስራ ጥቅምት 15 ቀን 2018 ዓ.ም ማካሄዱን ማስታወቁ ይታወሳል። በቦርዱ የጊዜ ሰሌዳ መሰረት ጠቅላላ ምርጫው ግንቦት 24 ቀን 2018 ዓ.ም ይካሄዳል መባሉም ይታወሳል።